የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት፣ ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት፣ ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም እንኳንንት ነኝ። ኢትዮጵያ ከምትዋሰናቸው ጎረቤት ሀገራት ያላት ድንበር በአግባቡ የተለየው ከ50 በመቶ በታች የሚሆነው ብቻ እንደሆነ ተገለጸ። በአዲስ አበባ በወንዞች ላይ በካይ ፈሳሾችን የለቀቁ ተቋማት 100 ሚሊዮን ብር ተቀጡ። ከኢትዮጵያ ተጨማሪ የኤሌክትሪክ ኃይል ለኬንያ ለማቅረብ ድርድር እየተደረገ መሆኑ ተነገረ። ቦይንግ በኢትዮጵያና በኢንዶኔዥያ አየር መንገድ አደጋዎች ላለመከሰስ 1.1 ቢሊዮን ዶላር ለመክፈል ተስማምቷል። ቻይና በኤአይ ቴክኖሎጂ የታገዘ 157 ኪሎ ሜትር የሚሸፍን ፈጣን መንገድ መገንባቷም ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ኢትዮጵያ ከምትዋሰናቸው ጎረቤት ሀገራት ጋር ያላት ድንበር በአግባቡ የተለየው ከ50 በመቶ በታች የሚሆነው ብቻ እንደሆነ ተገለጸ። የኢትዮጵያን ድንበር የማካለል ስራ ተቋማዊ ቅርጽ ሰጥቶ ለማከናወን ዝግጅት እየተደረገ መሆኑን የውጭ ጉዳይ ሚኒስቴር ገልጿል። ኢትዮጵያ ከጎረቤት ሀገራት ጋር የምትዋሰንባቸውን በሺዎች ኪሎ ሜትር የሚቆጠር ድንበርን የማካለል ስራ ተቋማዊ ቅርጽ ሰጥቶ ለማከናወን በዝግጅት ላይ እንዳለችም ሰምቷል። ሀገሪቱ ካላት ድንበር በአግባቡ የተሰመረና የተለየው ከ50 በመቶ በታች መሆኑንም የውጭ ጉዳይ ሚኒስትር ይፋ አድርጓል። ኢትዮጵያ በሰሜን ከኤርትራ፣ በምስራቅ ከሶማሊያና ጅቡቲ፣ በምዕራብ ከሱዳንና ደቡብ ሱዳን፣ በደቡብ ደግሞ ከኬንያ ጋር ድንበር ትጋራለች። ኢትዮጵያ በአፍሪካ ቀንድ ከሁሉም ሀገራት ጋር የምትዋሰን ብቸኛ ሀገር መሆኗንም ሚኒስቴሩ አስታውሷል። ሆኖም ከጎረቤት ሀገራት ጋር ከምትጋራው ድንበር ውስጥ በአግባቡ የተከለለ የተሰመረና የተለየው ከግማሽ በታች እንደሆነ ነው ይፋ ያደረገው። በካርታ በሚገባ ተለይቶ በሀገራት መካከል መግባባት ተፈጥሮበት በአግባቡ የተሰመረ የተለየና ችካል የተደረገበት ወሰን ያለው ከ50 በመቶ በታች መሆኑን ገልጿል። የውጭ ጉዳይ ሚኒስቴር ኢትዮጵያ ከአንድ ጎረቤት ሀገር ጋር ብቻ በደንብ የተለየ ወሰን እንዳላትም ገልጿል። ይህች በደንብ የተለየ ወሰን አላት የተባለችው ጎረቤት ሀገር ግን በስም ይፋ አልሆነችም። ኢትዮጵያ በሺዎች የሚቆጠር ድንበርን የማካለል ስራ አልሰራችም። ለዚህም ተቋማዊ ቅርጽ ሰጥቶ ለመስራት ዝግጅት እየተደረገ ነው ብሏል የውጭ ጉዳይ ሚኒስቴር። ኢትዮጵያ የራሷን የቤት ስራ ከሰራች በኋላ ከጎረቤት ሀገራት ጋር ይህንን ጉዳይ አጀንዳ አድርጋ መነጋገርና መግባባት ቀጣይ የሚጠበቅባት እንደሆነም ሚኒስቴሩ ገልጿል። የድንበር ማካለል ስራው በመረጃ ላይ ተመስርቶ ታሪክን፣ ሕግን እንዲሁም ጂኦግራፊያዊ አቀማመጥን በአግባቡ ታሳቢ ባደረገ ሁኔታ መከናወን እንዳለበትም ሚኒስቴሩ ይፋ አድርጓል። ስራው የሀገርን ጥቅም፣ የሀገርን ድንበርና ሉዓላዊነት የሚያስከብር ሰፊ ስራ እንደሚጠይቅም ገልጿል። በአዲስ አበባ ወንዞችን በክለዋል ከተባሉ ተቋማት 100 ሚሊዮን ብር ቅጣት መሰብሰቡ ተሰማ። በባህሪው አደገኛነት ያለው ወይም በካይ የሆነ ፈሳሽን ወደ ወንዞች የሚለቅ ድርጅት 1 ሚሊዮን ብር እንደሚቀጣ የሚደነግግ ደንብ መጽደቁ ይታወሳል። በዚህ ደንብ ላይ ከተቋማት ባለፈ ግለሰቦችም በካይ ፈሳሽ ወደ ወንዝ እንዲገባ ካደረጉ በ500 ሺህ ብር እንደሚቀጡ ደንቡ ላይ ሰፍሯል። በአዲስ አበባ የሚገኙ ኢንዱስትሪዎች 90 በመቶ የሚሆነውን ተረፈ ምርቶቻቸውን የሚለቁት በወንዞች ላይ እንደሆነ ከዚህ ቀደም መነገሩ ይታወሳል። በመሆኑም አሁን ላይ የቅጣቱን ተግባራዊነት ተከትሎ የወንዞች ብክለት መቀነሱንና በርካታ ተቋማትም ከወንዝ ጋር የተገናኙ ቱቦ እንደማያሰሩ የአዲስ አበባ አካባቢ ጥበቃ ባለስልጣን ገልጿል። ባለስልጣኑ በከተማው የሚገኙ አምራችና አገልግሎት ሰጪ ተቋማት በተለይ ደግሞ ኢንዱስትሪዎች ወንዝ ዳርቻ ላይ ሲሰሩ ያለው መሰረታዊ ችግር የፈሳሽ ማጣሪያ አይኖራቸውም፣ ወንዞችን እንደ ማጣሪያ ሲጠቀሙባቸው
ቆይቷል ብሏል። ይህንን ለመከላከል ሲባል ደንቡ መውጣቱን አስታውሷል። በዚህ መሰረትም በወንዞች ላይ ብክለት በፈጸሙ ተቋማት ብቻ ደንቡ ተግባራዊ ከተደረገበት ጊዜ አንስቶ ወደ 100 ሚሊዮን ብር የሚጠጋ ገንዘብ ከቅጣት መሰብሰቡን ይፋ አድርጓል። በተጨማሪም ደንቡ ከዚህ ቀደም ሴፍቲ ታንከር ያልነበራቸው ተቋማት አሁን እንዲኖራቸው እንዳደረገም ባለስልጣኑ ገልጿል። ከኢትዮጵያ ተጨማሪ የኤሌክትሪክ ኃይል ለኬንያ ለማቅረብ ድርድር እየተደረገ መሆኑ ተነገረ። ኢትዮጵያ ለኬንያ የኤሌክትሪክ ኃይል ለማቅረብ ከ5 ዓመት በፊት ስምምነት ማድረጓ የሚታወስ ሲሆን ስምምነቱ ከ2 ዓመት በፊት ተግባራዊ መደረግ ጀምሯል። በስምምነቱ መሰረት ኢትዮጵያ 200 ሜጋዋት የኤሌክትሪክ ኃይል ለኬንያ የምታቀርብ ሲሆን በየ3 ዓመቱ የኃይል ተጨማሪ ይደረጋል። በዚህ መሰረትም አሁን ለኬንያ ከሚቀርበው 200 ሜጋዋት ወደ 400 ሜጋዋት ከፍ እንደሚልም ተነግሯል። ስምምነቱ ከተጀመረ 2 ዓመት የሞላው ሲሆን በውሉ መሰረት ተጨማሪ 200 ሜጋዋት ኃይል ለኬንያ መላክ እንደሚጀመር ተቋሙ ይፋ አድርጓል። ኬንያ ተጨማሪ የኤሌክትሪክ ኃይል ከኢትዮጵያ ለማግኘት እየተደራደረች መሆኗን የኬንያ መገናኛ ብዙሃን እየዘገቡ ነው። ቦይንግ በኢትዮጵያና በኢንዶኔዥያ አየር መንገድ አደጋዎች ላለመከሰስ 1.1 ቢሊዮን ዶላር ለመክፈል ተስማማ። ቦይንግ የ346 ሰዎችን ሕይወት ለቀጠፉት የኢትዮጵያና የኢንዶኔዥያ አየር መንገዶች 737 ማክስ አውሮፕላን አደጋዎች በወንጀል እንዳይከሰስ በሚል 1.1 ቢሊዮን ዶላር ለመክፈል ነው የተስማማው። ግዙፉ አውሮፕላን አምራች ኩባንያ ቦይንግ እና የአሜሪካ የፍትህ መስሪያ ቤት የደረሱበትን ስምምነት የተጎጂ ቤተሰቦች ጠበቃዎች አጸያፊ ሲሉ ኮንነውታል። በቦይንግ 737 ማክስ የአውሮፕላን አደጋዎች ሕይወታቸውን ያጡ 16 ተጎጂ ቤተሰቦችን የወከሉ የህግ ባለሙያዎች ናቸው ስምምነቱን አጸያፊ ሲሉ የጠሩት። ኩባንያው በሁለቱ አደጋዎች የወንጀል ክስ እንዳይመሰረትበት በሚል ነው 1.1 ቢሊዮን ዶላር ለመክፈል የተስማማው። ቦይንግ ለአደጋዎቹ ተጎጂዎች ቤተሰቦች 444.5 ሚሊዮን ዶላር የሚከፍል ይሆናል። 455 ሚሊዮን ዶላር ደግሞ ደህንነቱ ጥራቱና ቁጥጥርን ለማሻሻል ለሚያወጣው ፕሮግራም የሚውል እንደሚሆን ተገልጿል። ከዚህ በተጨማሪ ቦይንግ 487.2 ሚሊዮን ዶላር የወንጀል ቅጣት ለመክፈል ተስማምቷል። የአሜሪካ የፍትህ መስሪያ ቤት በአውሮፕላን አምራቹ ላይ ካደረገው የረጅም ጊዜ ምርመራ በኋላ ቦይንግ ለ737 ማክስ አውሮፕላን ፈቃድ ለማግኘት ሲል ሆን ብሎ የፌዴራል አቪዬሽን አስተዳደር ተቆጣጣሪዎችን እንዳሳሳተ ደርሼበታለሁ በሚል አሜሪካን ለማጭበርበር በማሴር በሚል ከ4 ዓመት በፊት ክስ መስርቶበት ነበር። በመጨረሻም ቻይና በኤአይ ቴክኖሎጂ የታገዘ 157 ኪሎ ሜትር የሚሸፍን ፈጣን መንገድ ገነባች። በዓለም የመጀመሪያ ነው የተባለው ይህ ፈጣን መንገድ ከቤጂንግ ሆንግ ኮንግ ድረስ የሚሸፍን ሲሆን 157.79 ኪሎ ሜትር እርዝመት ያለው እንደሆነም ተነግሮለታል። ሙሉ በሙሉ በኤአይ የተገነባው ይህ ፈጣን መንገድ የቻይና የቴክኖሎጂ እድገት ማሳያ ተደርጎም ተቆጥሯል። በመንገዱ ግንባታ ላይ የሰው አልባ አውሮፕላኖች ጥቅም ላይ መዋላቸውም ተነግሯል። በፈጣን መንገዱ ስራው ላይ ምንም አይነት የሰው ጉልበት ጥቅም ላይ እንዳልዋለም ተመላክቷል። ይህ አዲስ ቴክኖሎጂ በመሰረተ ልማት ዘርፍ ጉልህ ሚና ይኖራል ተብሎም ታምኖበታል። አውሮፓና ዩናይትድ ኪንግደም በድሮን የታገዘና በከፊል በኤአይ የታገዘ ግንባታ መጀመራቸው የተሰማ ቢሆንም ቻይና ሙሉ በሙሉ በኤአይ ቴክኖሎጂ ታግዛ ፈጣን መንገድ ገንብታ ለዓለም በማሳየት የቀደማት የለም። የወደፊቱ የመንገድ ስራ ሙሉ በሙሉ በኤአይ የታገዘ ሊሆን እንደሚችልም አመላክቷል። ይህ በእንዲህ እንዳለ አንድ የቻይና ተሽከርካሪ አምራች ኩባንያ ምርቶቹን ለማሻሻጥ ሮቦትን አገልግሎት ላይ እንደዋለም ተሰምቷል። ድርጅቱ ማሌዥያ በሚገኘው የሽያጭ ማዕከል ውስጥ ሰው ሰራሽ አሻሻጭ ጥቅም ላይ እየዋለ እንደሆነ ተነግሯል። ይህች ሮቦት የሸማቾችን መልእክቶችና ትዕዛዞች መገንዘብ የምትችል ሲሆን ተፈጥሯዊ ቋንቋን በመረዳት ውሳኔዎችን ለመውሰድ ዲፕሲክ የቋንቋ መገንዘቢያ ስልት አድርጋም እንደምትገለገልም ተነግሯል። ሰው ሰራሽ የሽያጭ ሰራተኛዋ ለገዢዎች ስለ ተሽከርካሪው ሙሉ መረጃ ለሚቀርቡላት ጥያቄዎች በሙሉ መልስ ትሰጣለችም ተብሏል። ይህ አዋዜ ልዩ ላልሰማችሁ ነው። የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ 5ኛ ወለል ድረስ
የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት፣ ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት፣ ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።